ሰላም እንስኳችሁ ውድ የዜና ቻናል ቤተሰቦቻችን የሰዓቱ መረጃ አሁን ደርሶናል። ከናንተ የሚጠበቀውን ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እየጠየኳችሁ ዋና ዋናዎቹን መረጃዎች እነግራችኋለሁ። ከሀገር ውስጥ ከውጪ ሰበር መረጃዎች ደርሰውናል። የመከላከያ ሚኒስተር ወደ እንደወሰነው ከሆነ ወይም ደግሞ እነ ብርሃኑ ጁላ እንደወሰኑት መረጃ ከሆነ መከላከያ ወደ ትግራይ ክልል ገብቶ ኦፕሬሽን ያደርጋል ተብሏል። በምን ጉዳይ ነው? መረጃው ይደርሳችኋል። እንደዚሁም ጀነራሉ በቁጥጥር ስር ሊውሉም እንደሆነ ታውቋል። ህወሓትም እንደዚሁ ምላሽ ሰጥቷል። ለዶክተር አብይ በቃል አቀባዩ በኩል ከባድ ምላሽ ሰጥቷል። መረጃው ይደርሳችኋል። የአብይ ትዕዛዝ በአዲስ አበባ ከንቲባ አዳነች አቤቤን አስጨንቋል። እንደዚሁም ካቢኔዎቹም ከባድ ፈተና ውስጥ ገብተዋል የተባለው የሚታሰሩም ሊስት ወጥቷል። እንደዚሁም የዓለም ባንክን በተመለከተ አንዳንድ መረጃ አለን። ከኢትዮጵያ ጋር ያለው ተቃራኒ መረጃ ነው የሆነው ተብሏል። የቴዲ አፍሮን በተመለከተ እንደዚሁ አዲስ መረጃ ወጥቷል። ስለሱ መረጃ አለን። ማናጀሩ በ1.5 ሚሊዮን ብር በዋስ ወጣለች። ስለሱም ነግራችሁ ይሆናል። የቀድሞ የባንክ ገዢ ማሞ ምህረቱ ምን አሉ? የሰሜኑ ጦርነት ለአይኤምኤፍ አጋልጦናል ሲሉ ገልጸዋል። እውነት ነው ወይስ አይደለም የሚለው የምንመለከተው ነው የሚሆነው። እንደዚሁም ደግሞ በአዲስ አበባ ያሉ ሆቴሎችን በተመለከተ አዲስ አሰራርም ወጥቷል የተባለው 5% ይከፍላሉ። ስለሱም ነግራችኋለን። እስራኤል እንደዚሁ ማስጠንቀቂያ ሰጥታለች። ለዶናልድ ትራምፕ የግድያ ሙከራ ሊደረግበት ይችላል የሚል ማለት ነው። ቻይናም በሞት ፍርድ አንድ ባለስልጣን ቀጥታለች። ሌሎችም እንደዚሁ የታሰሩ ማለት ተብሏል። የትምህርት ሚኒስቴር እንደዚሁ ስለ ጉምሩክ እንደዚሁ መረጃ ይኖራል። አብራችሁን ቆዩ። እናንተ ሰብስክራይብ አድርጋችሁ ላይክ አድርጋችሁ የመጀመሪያው መረጃችን የሚሆነው ትግራይ ክልል በተመለከተ ነው። በመከላከያ በኩል የወጣ መረጃ አለ። የተለያዩ ይህንን የሚያረጋግጡ መረጃዎችም እየወጡ ነው የሚገኘው። በትግራይ ክልል ኦፕሬሽን ለመስራት ታቅዷል የተባለው ሙሉ ወደ ጦርነት ከመግባት ይልቅ ኦፕሬሽን ለማድረግ እቅድ እንዳለ ተነግሯል። በተለይ ባለስልጣናትና ወታደራዊ ተቋማትን ኢላማ ያደረገ ይህ ጥቃት እንዲደረግ እቅድ መነደፉ ጭምር ነው የተነገረው። እንደሚታወቀው በትግራይ ክልል ከባለፈው ጀምሮ ድሮኖችና ጀቶች ቅኝት ሲያደርጉ እንደነበረ ይታወቃል። የድሮን ጥቃትም ተሰንዝሮ እንደነበረ ይታወቃል እና ሙሉ ከመግባት እነዚህን ኢላማ በማድረግ ክልሉን መቆጣጠር የሚያስችል እቅድና ንድፈ ሐሳብ መዘጋጀቱ ኮማንዶዎችም እንዲገቡ እንደሚደረግም መረጃዎች እየወጡ ነው የሚገኙት ነው የተባለው። በቀጣይነት የምንመለከተው ጉዳያችን የሚሆነው ደግሞ በህወሓት ነው። ህወሓት እንግዲህ ባለፈው በፓርላማ ማለት ነው በትግራይ ክልልን እያመሱ ያሉት ምርኮኞች ናቸው ማለታቸው ይታወቃል። ዶክተር አብይ አህመድ አሁን የህወሓት ቃል አቀባይ ሚካኤል አስግዶ ምላሽ ሰጥተዋል። እኛ አልተማረክንም፣ በትክክለኛው መልኩ አሸንፈን እስከ ደብረ ብርሃን ድረስ ተጉዘን ነው ድርድር ያደረግነው ሲሉ ምላሽ ሰጥተዋል የተባለው። እናም እንግዲህ እኛ ምርኮኛ አይደለንም፣ የፕሪቶሪያ ስምምነት የተፈረመው በእኛ መሸነፍ ሳይሆን በማሸነፋችን ነው ሲሉ ነው እንግዲህ ቀጥቅጠናችሁ ነው የሚል ይዘት ያለው የህወሓት ቃል አቀባይ ንግግር ማድረጋቸው የደረሰን መረጃ የሚያሳየው። በቀጣይነት ጉዳያችን ከንቲባ አዳነች አቤቤ ይሆናል። ዶክተር አብይ አህመድ ከንቲባ አዳነችን በከፍተኛ ሁኔታ ትዕዛዝ አስጠንቅቋል ወይም ትዕዛዝ አስተላልፏል የተባለው በአዲስ አበባ ውስጥ ያሉ በሙስናና በተለያዩ በማጭበርበር ወንጀል የተሰማሩ ባለስልጣናት ካቢኔዎች ላይ እርምጃ እንዲወሰድ ታዟል። በዚህም እንግዲህ በአዲስ አበባ ከባድ የሆነ የከንቲባ ጽህፈት ቤትና እንደዚሁም የተለያዩ የካቢኔ አባላቶች በዛ ስብሰባ እያደረጉ ነው። ጥልቅ ምርመራና እንደዚሁም ግምገማ እየተደረገ መሆኑ ታውቋል። እንደዚሁም ባለስልጣናቶችም እንደሚታሰሩ ነው መረጃ የወጣው ነው የተባለው። ሌላው መረጃችን የሚሆነው እንግዲህ ወደ ጀነራሉ ነው የምንሄደው። ጀነራሉ በቁጥጥር ስር ሊውሉ እንደሆነ መረጃዎች ወጥተዋል። በቁጥጥር ስር የሚውሉት ደግሞ የትግራይ ክልል ከፍተኛ ጀነራል እንደሆኑም ጭምር ነው የታወቀው። ጀነራል ማሹ በየነ ናቸው በቁጥጥር ስር ይውላሉ ተብሎ እየተነገረ የሚገኘው። በቁጥጥር ስር ሊውሉ የቻሉበት ዋናው ወይም ደግሞ ይውላሉ ተብሎ የተጠበቀው ምክንያት ባለፈው ንግግር አድርገው ነበረ። እናም ጀነራሉ የሰሜኑን ጦርነት እኛ አስበንበት አቅደንበት ነው ጥቃት የከፈት ነው ማለታቸውን ተከትሎ ነው እንግዲህ ጀነራል ማሹ በየነ በቁጥጥር ስር ይውላሉ። በህወሓትም ጥርስ ተነክሶባቸዋል የተባለው። ከዚህ ጋር በተገናኘም አብርሃም በላይ የቆላማና እንደዚሁም የመስኖ ሚኒስትር እንደሆኑ ይታወቃል። ይህም ሚኒስትሩም እንግዲህ በፌስቡክ ገጻቸው ላይ እውነቱን አወጣችሁት የሚል ንግግር አድርጓል። እውነትና ንጋት እያደር ይጠራል
የሚል እውነትና ንጋት እያደር ይጸራል የሚል ይዘት ያለው ጽሁፍ መጻፋቸውን የሰነገረው እና ጀነራሉ የቀድሞውን የሰሜን እዝ ላይ የተደረገውን ጥቃት በራሳችን አቅደንበት ነው ጥቃት የከፋት ነው ሲሉ ንግግር ማድረጋቸው ብዙዎችን አስቆጥቷል። የህወሓት ባለስልጣናትን አስቆጥቷል የተባለው እናም በቁጥጥር ስር ይውላሉ፣ መረጃ ለብልጽግና አሾልከዋል በሚል ምክንያት ነው የተባለው ማለት ነው። በቀጣይነት የምንመለከተው ጉዳያችን የዓለም ባንክን ይሆናል። ዓለም ባንክ እንግዲህ ከሰሞኑ በዶክተር አብይ አህመድ የወጣውን የፓርላማ ንግግርን በተመለከተ ተቃራኒ ምላሽ ሰጥቷል። ኢትዮጵያ ወደ አድጋለች፣ ወደ መካከለኛ ገቢ እየገባች ነው ብለው ነበር። ነገር ግን ዓለም ባንክ ባወጣው መረጃ መሰረት ኢትዮጵያ አሁንም እንግዲህ በዝቅተኛ ገቢ ደረጃ የምትገኘው ነው ያለው። ዝቅተኛ ገቢ የነፍስ ወከፍ ገቢ $1172 ነው። ይሄም እንግዲህ ዝቅተኛው ነው። መካከለኛ ደግሞ ከ1172 እስከ $4000 ያለው ነው። ከ4000 እስከ 14000 ያለው ደግሞ ከፍተኛ ላይ ያለው እንደሆነ ይታወቃል። እናም ዓለም ባንክ ኢትዮጵያን በዝቅተኛ ደረጃ ላይ አስቀምጧታል የተባለው እንግዲህ በፓርላማ ግን ኢትዮጵያ አድጋለች፣ በኢኮኖሚም የተሻለ ደረጃ ደርሳለች፣ እንደዚሁም በልማትም በተለያየ በማምረትም እንደዚሁ ከ47% ወደ 60% በኢንዱስትሪ አድጋለች ብለው ነበረ። እንደዚሁ ግን ይህንን በተቃራኒ ዓለም ባንክ ነው የገመገመው ማለት ነው። በቀጣይነት የምንመለከተው የቴዲ አፍሮን ይሆናል። ቴዲ አፍሮ እንግዲህ እንደሚታወቀው ማናጀሩና እንደዚሁም ደግሞ ሌሎችም የቅርብ ጓደኞቹ መታሰራቸው ይታወቃል። እንደዚሁም ደግሞ ግራፊክ ዲዛይን የሰራለት የአልበሙንም በ100,000 ብር ዋስ መለቀቁ ይታወቃል ከሰሞኑ ማለት ነው። አሁን በተሰማ መረጃ ደግሞ የቴዲ አፍሮ ማናጀር ያው መታሰሯ ይታወቃል። እናም ለበሷን በዋስ ለማስፈታት በኦንላይን የገንዘብ ስብሰባ እየተደረገ ነው ተብሎ ተነግሮ ነበር። ይሄ ውሸት እንደሆነ እንግዲህ ቤተሰቦቿም እሱም ይህም አላስፈላጊ ነው ሲል ነው የገለጸው። እናም ከዚህ ጋር በተገናኘ ማናጀሯን ቴዲ አፍሮ በ1.5 ሚሊዮን ብር እንዳስፈታት መረጃዎች ወጥተዋል ማለት ነው። አሁን ግን ማናጀሩ እንግዲህ 1.5 ሚሊዮን ብር በመክፈል ማህሌት ሰለሞን ወደ ቤተሰቦቿ መቀላቀሏን መረጃው ደርሶናል። ሌላው ገንዘብ የነበሩት ማሞ ምህረቱን ነው የምንመለከተው። ማሞ ምህረቱ ኢትዮጵያ በተመለከተ ከውጭ ሚዲያ ጋር ቃለ ምልልስ አድርጎ ነበር። በቃለ ምልልሳቸውም ወቅት ምንድነው ያሉት? የትግራይ ጦርነት ለአይኤምኤፍ እንድንጋለጥ አድርጎናል ሲሉ ነው የገለጹት። እናም በዚህ መጸጸታቸውን ገልጸዋል። አይኤምኤፍ ኢትዮጵያ ውስጥ ብር በገበያ እንዲተመንና እንደዚሁም ደግሞ የተለያዩ የዶላር እንዲጨምር፣ የገበያ ግሽበት እንዲያጋጥም፣ የኑሮ ውድነት እንዲጨምር አድርጓል ሲሉ ማሞ ምህረቱ እንደዚሁ አያይዘው ገልጸዋል። ከአንድ የውጭ ሚዲያ ጋር ባደረጉት በዚህ ቃለ ምልልስ እንደተጸጸቱም ጭምር ነው ይፋ ያደረጉት። ይሄ በመሆኑ ተጸጽቻለሁ ሲሉ እንደዚሁ ማሞ ምህረቱ ይፋ አድርጓል። የሀገሪቱ ኢኮኖሚ ታሪክ ውስጥ ከፍተኛ ታድሶ እርምጃ ሲመሩ የነበሩት ማሞ ምህረቱ አሁን ግን አይኤምኤፍ በሀገሪቱ የሚደረገውን የዋጋ ገበያና እንደዚሁም የዋጋ ንረትን በተመለከተ የኑሮ ውድነቱን በተመለከተ እንደዚሁም አይኤምኤፍ ኢትዮጵያ ውስጥ ገብቶ አጠቃላይ ያለውን እንግዲህ ገበያውን ሁሉ ለመቆጣጠር የሚያደርገውን እንቅስቃሴ በተመለከተ እንደተጸጸቱበትም ጭምር ነው አያይዘው የገለጹት የተባለው። ሌላው በአዲስ አበባ ያሉ ሆቴሎችን በተመለከተ የአዲስ አበባ ሆቴሎች 5% እንግዲህ ግብር ሊከፍሉ ወይም ደግሞ ለመዘጋጃ ቤት እንደሚከፍሉ ይፋ ተደርጓል። ሆቴሎች እንደዚሁም ደግሞ ከሆቴል ጋር ተያያዥነት ስራ የሚሰሩ ፔንሲዮኖችን ጨምሮ ማለት ነው። እነዚህ በአልጋ 5% እንደሚከፍሉ ጭምር የታወቀው። ደረጃ ሀ ላይ ያሉት በ3 ወር ይከፍላሉ። ደረጃ ለ ላይ ያሉት ደግሞ በወር እንደሚከፍሉም ጭምር ነው። ያው ከፍተኛ ሆቴል የሆኑትና ዝቅተኛ ደረጃ ላይ ያሉት እንደማለት ነው። በቀጣይነት የትምህርት ሚኒስቴር ይሆናል። የትምህርት ሚኒስቴር ከ2010 ጀምሮ እስከ 2015 ያሉት የዲግሪ የማስተርስ እና እንደዚሁም የዶክተሬት ዲግሪ ፈተና እንደሚፈተኑ እንደ አዲስ ይፋ ተደርጓል ነው የተባለው። በቀጣይነት የምንመለከተው ጉዳያችን የሚሆነው እስራኤልን ይሆናል። እስራኤል እንግዲህ ዶናልድ ትራምፕ ግድያ ሙከራ በኢራን ሊደረግባቸው ወይም ደግሞ ለመግደል እቅድ ወጥቷል በኢራን በኩል ስትል ነው እንግዲህ እስራኤል ለአሜሪካ ለዶናልድ ትራምፕ ማስጠንቀቂያ የሰጡት ማለት ነው። ይሄ ምን ያክል እውነት ነው የሚለው ብዙዎችን እያነጋገረ ነው የሚኖረው። ምናልባትም እስራኤል ይሄንን ያለችው አሜሪካን ከጎኗ ለማሰለፍ እና ኢራንን በከፍተኛ ሁኔታ ጥቃት ለማድረስ አቅዳ ይሆናል ተብሎ ተነግሯል። ነገር ግን ይሄ መረጃ እውነተኛ ነው ስትል ሲኤንኤን እንደዚሁ የእስራኤል ምንጮችን የዶናልድ ትራምፕ ምንጮችን በመጥቀስ ነው ይህን መረጃ
ያወጣው ማለት ነው። እንደዚሁ ቻይናን በተመለከተ ቻይና አንድ ባለስልጣንን በሞት ቀጥታለች። 2.2 ዩዋን ብር ነው ወይም ደግሞ ወደ 340 ሚሊዮን ዶላር በላይ በመመዝበርና እዚሁም በሙስና ወንጀል ነው ይህንን እንግዲህ ባለስልጣን በሞት ቅጣት የቀጣችው። ቻይና እንደሚታወቀው እንደዚህ ያለ ህግ የተለመደ ነው። ከ1 ቢሊዮን የዩዋን በነሱ ማለት ነው ዩዋን በላይ ያጭበረበረን ሰው በሞት ትቀጣለች እና እነዚህም ይህን ባለስልጣን ከ2.2 ቢሊዮን በላይ በማጭበርበሩ በነሱ ዩዋን ማለት ነው የሞት ፍርድ ቅጣት ተጥሎበታል የተባለው። በቀጣይነት የምንመለከተው ጉዳያችን ጉምሩክ ይሆናል። ጉምሩክ እንግዲህ በዘንድሮ ዓመት ወደ 737 ቢሊዮን ብር መሰብሰቡን ይፋ አድርጓል ነው የተባለው። እንግዲህ እቅዱ ወደ 725 ቢሊዮን ነበር፣ ከእቅዱ በላይ ሰብስቧል የተባለው። በቀጣይ በ2019 ወደ 1 ትሪሊዮን ብር ለመሰብሰብ አቅዷል የተባለው። ከዚህ ጋር በተገናኘ ወደ 1400 የሚጠጉ ሰራተኞችንም እንደዚሁ ቅጣት መቅጣቱን ጭምር ነው የገለጸው። መልካም